ሰላም ጤና ይስጥልን። ይህ የውሎ ኢትዮጵያ የነሐሴ 18 ቀን 2018 ዓ.ም የምሽት አጭር ዜና ጥንቅር ነው። ከዜናው ጋር ነው በረከት ሳምሶን። እስከ ዜናው ማብቂያ ማብራችሁ ነው። በመጀመሪያም አርዕስተ ዜና እናስቀድም። በመጀመሪያም የምንመለከተው የጠቅላይ ሚኒስትሩን ለመውሊድ በዓል ያስተላለፉትን መልእክት ነው። እንዲሁም በአዲስ አበባ በደረሰ የትራፊክ አደጋ የስድስት ሰዎች ህይወት አልፏል። ስለዚህም የምንመለከት ይሆናል። ከባህር ማዶ ዘገባዎቻችን ደግሞ ዕቃ የጫነች መርከብ በህንድ የባህር ዳርቻ መስጠሟ ተገልጿል። ስለዚህም የምንዳስስ ይሆናል። በመጨረሻም ጊኒ ውስጥ የተከሰተ የመሬት መንሸራተት የ30 ሰዎችን ህይወት ነጥቋል። ስለዚህም የምንመለከት ይሆናል። እስከ ዜናው ማብቂያ አብራችሁን ሁኑ። በመጀመሪያም እንኳን ለ1501ኛው የነብዩ መሐመድ ሰዓወ የመውሊድ በዓል በሰላም አደረሳችሁ። የነብዩ መሐመድ ታሪክ ትውልድ ለበጎ ከሚቀርጹ ታሪኮች መካከል አንዱ ነው። የተጠሩበትን ዓላማ ማክበር፣ ለተጠሩበት ዓላማ ዋጋ መክፈል፣ የተጠሩበትን ለሌሎች ማካፈል፣ የተጠሩበትን አብሮ መኖር፣ እነዚህ ሁሉ ሺህ መጽሐፍት የሚወጣቸው ትምህርቶች ናቸው። ነብዩ የተጠሩበትን ዓላማ በሚገባ ስለተገነዘቡ አክብረው ኖረዋል። የተጠሩት ለተራና ርካሽ ነገር እንዳልሆነም ተገንዝበዋል። የተጠሩት ትውልድን ለመቅረጽና ታሪክን ለመቀየር መሆኑንም አምነዋል። ያንንም በቃላቸውና በስራቸው በኑሯቸው አክብረው ኖረዋል። ታሪካዊ ሀገራዊ ዓላማ ተጠርተናል ብለን የምናምን ከሆነ ይሄንን የነብዩ ህይወት ታላቅ ትምህርት ይሆነናል። የተጠራንበትን ዓላማ በንግግራችን በስራችንና በህይወታችን እንግለጠው። ነብዩ ለተጠሩበት ዓላማ ዋጋ ከፍለዋል። ከቦታቸው ተሰደዋል። ምግብና መጠለያ ተነፍጠዋል። ከቤተሰቦቻቸው ተለይተዋል። ለሞት በሚያበቁ ፈተናዎች ውስጥ አልፈዋል። ጦርነት ተከፍቶባቸዋል። ነገር ግን ሁሉንም በአላህ ኃይል አሸንፈዋል። ክብር ያለ መከራ አይገኝምና እውነተኛ ሰው ዓላማው ልክ እንደ ነብዩ መሐመድ ሰዓወ ዋጋ ይከፍላል። ዓላማው የሚያስገኘውን ክብርና ጥቅም ብቻ ሳይሆን ዓላማው የሚያስከፍለው መስዋዕትነትንም ለመክፈል ዝግጁ መሆን አለበት ሲሉ በድጋሚ መልካም የመውሊድ በዓል ይሁንልን ብለው ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ሙሉ መልእክቱን በደቡብ ዜና ፕላስ የቴሌግራም ቻናል ማግኘት ይችላሉ። በአዲስ አበባ በደረሰ የትራፊክ አደጋ የስድስት ሰዎች ህይወት አልፏል። አዲስ አበባ ዛሬ ማለዳ በደረሰ የመንገድ ትራፊክ አደጋ የስድስት ሰዎች ህይወት ማለፉን የአዲስ አበባ ፖሊስ ዋና መምሪያ አስታውቋል። አዲስ አደጋው የደረሰው ዛሬ ነሐሴ 18 ቀን 2018 ዓ.ም ከጠዋቱ 1:50 ሰዓት በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምህረት ቤተክርስቲያን አካባቢ ነው። የጉዞ አቅጣጫው ከኮየ ፊጬ ወደ ጎሮ የሆነ የሰሌዳ ቁጥር ኮድ 305997 ትግ ወይም ትግራይ የሆነ ሚኒባስ ተሽከርካሪ በተጠቀሰ አካባቢ በመንገድ ላይ ስራ ላይ የነበረ ስካቫተር ማሽን መቆፈሪያው ወድቆበት በታክሲ ውስጥ ከነበሩ ትራንስፖርት ተጠቃሚዎች መካከል 5 ወንዶችና አንድ ሴት ህይወት አልፏል። ከሟቾቹ በተጨማሪ በታክሲ ውስጥ የነበሩ ተሳፋሪዎች ከባድና ቀላል የአካል ጉዳት ደርሶባቸው የሕክምና ክትትል በማድረግ ላይ እንደሚገኙ መምሪያው አስታውቋል። ከባህር ማዶ ዘገባዎቻችን ጋር ተመልሰናል። ተመልካቾቻችን ዕቃ የጫነች መርከብ በህንድ የባህር ዳርቻ መስጠሟ ተገልጿል። መርከቧ የሰመጠችው በቤንጋል ላይ መሆኑን የህንድ ባህር ጠባቂ ድርጅት አስታውቋል። 24 የመርከብ ባለሙያዎችን ይዛ ነበር። 20ዎቹ ባለሙያዎች ቻይናውያን፣ 3ቱ የማይናማርና አንዱ የባንግላዴሽ ዜግነት እንዳላቸውም ተጠቁሟል። ዘገባው የዩሮ ኒውስ ነው። ጊኒ ውስጥ የተከሰተ የመሬት መንሸራተት የ30 ሰዎችን ህይወት ነጠቀ። ቁጥራቸው በውል ያልታወቁ ሰዎች ቆስለዋል። እስካሁን ብዛታቸውን ያልታወቁ ሰዎች መጥፋታቸውና የፍለጋ ስራ መጀመሩም ተገልጿል። መንግስት አደጋ ውስጥ የሚገኙ ዜጎችን የማስወጣትና ስራ መጀመሩን ማስታውቋል። የአደጋው መንስኤ ከፍተኛ ዝናብ በመጣሉ መሆኑም ተነግሯል። ዘገባው የሲኤንኤን ነው። ተመልካቾቻችን ለዛሬ ያዝናቸው ልዩ የውሎ ኢትዮጵያ የነሐሴ 18 ቀን 2018 ዓ.ም የምሽት አጭር የዜና ጥንቅር ይመስል ነበር። ከዜናው ጋር በረከት ሳምሶን ነበርኩኝ። የደቡብ ዜና ፕላስ የቴሌግራም ቻናልን በመቀላቀል ሰፊ ዜና ጥንቅር ያገኙ። በሌሎች ዜናዎች እስከምንገናኝ ሰላም።